ፊደል አካዳሚ ኦንላይን ትምህርት ቤት ነው። ፊደል አካዳሚ ኦንላይን ትምህርቶችን እያስተማረ ይገኛል። የምናስተምራቸው የትምህርት አይነቶችም አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎች ተዛማጅ ትምህርቶችን እያስተማር እንገኛለን። የምናስተምረውም በኦንላይን ሲሆን መማር የምትፈልጉ በኢሞ፣ ቴሌግራም፣ ዋትስአፕ እየደወሉ መማር ይችላሉ። ፊደል አካዳሚ ኦንላይን ትምህርቶችን ከሰኞ እስከ ዓርብ ሁሌም ዘወትር እናንተን በተመቻችሁ ሰዓት እያስተማረ ይገኛል። ሰላም ውድ ቻናላችን ቤተሰቦች፣ በዛሬው ትምህርታችን ይዤላችሁ የመጣሁት የአማርኛ ፊደላት በእንግሊዘኛ እንዴት ተደርገው እንደሚነበቡ እስካሁን ድረስ ክፍል 1፣ ክፍል 2፣ ክፍል 3 እያልኩ እየከፈሉ ሳስተምራችሁ ቆይቻለሁ። በዛሬው ትምህርታችን የመጨረሻውን ክፍል 4ን ይዤላችሁ መጥቻለሁ። እንግዲህ በመጨረሻው በክፍል 4 ከጠ እስከ ፐ ድረስ ያሉትን ምታዩቸው ምን ተብለው እንደሚነበቡ በደንብ አድርጌ ማስተምራችሁ ይሆናል። እስካሁን ድረስ ከሀ ጀምረን እስከ ፐ ድረስ ያሉትን ስናይ በክፍል 1 ከሀ እስከ ሸ ድረስ ያሉትን አሳይቻችኋለሁ። በክፍል 2 ደግሞ ከቀ እስከ አ ድረስ ያሉትን አሳይቻችኋለሁ። በክፍል 3 ከከ አንስቼ እስከ ገ ድረስ ያሉትን አንድ ባንድ አድርጌ አሳይቻችኋለሁ። በዛሬው ትምህርታችን ደግሞ ከጠ እስከ ፐ ድረስ ያሉት የእንግሊዘኛ ፊደላት ማን ተብለው እንደሚነበቡ አንድ ባንድ አድርጌ ማሳያችሁ ይሆናል። ለዚህ ዩቲዩብ ቻናል አዲስ ሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሁኑ፣ አበረታቱ እያልሁኝ እንዲሁም ኦንላይን መማር የምትፈልጉ ዲስክሪፕሽን ላይ ባስቀመጥነው ስልካችን እየደወላችሁ እናንተን በተመቻችሁ በየትኛውም ሰዓት እየደወላችሁ መማር ትችላላችሁ። አሁን ቀጥታ ወደ ትምህርታችን እንሄድ። እንግዲህ እንደነገርኳችሁ በክፍል 1፣ ክፍል 2 እና ክፍል 3 እንዳስተማርኋችሁ በክፍል 4 ደግሞ እያንዳንዱ የአማርኛ ፊደላት የራሳቸው የሆነ የእንግሊዘኛ ቋሚ ስላላቸው እነዚያን ቋሚ ፊደላት መርሳት እንደሌለባችሁ ደግሜ ያስታውሳችኋለሁ። አሁን ጠን ስናነብ ለጠ ቋሚ የተሰጠች ቲ ናት። ስለዚህ እቺ ቲ ጠ እንደሆነች ማወቅ እንዳለባችሁ መርሳት የለባችሁም። ስለዚህ ቲኢ ብለን ስናነባት አሁን ጠ እንላታለን ኢን ስትጨመርባት። ቲ ዩ ስንል ጡ እንላታለን። ቲ ዩ ጡ ብለን እናነባለን። ቲ አይን ደግሞ በምናነብበት ጊዜ ጢ እንላታለን። ቲ ኤን በምናነብበት ጊዜ ጣ። ቲ አይ ኢ ስትሆን ደግሞ ሁለት አናባቢ ስታስጨምር ጤ። ቲ ብቻዋን ስትሆን ምንም ሳታስጨምር ስትቀር ጥ። ቲ ኦ ሲሆኑ ባንድ ላይ ጦ ብለን እናነባቸዋለን። ስለዚህ ጣ ቲኢ፣ ቲዩ ጡ፣ ቲአይ ጢ፣ ቲኤ ጣ፣ ቲአይኢ ጤ፣ ቲ ብቻዋን ጥ፣ ቲኦ ጦ እንደሆነ እንዳትረሱ። እሺ ጨን በምናነብበት ጊዜ ደግሞ ሲኤች ሁለቱ ባንድ ላይ እንደ ጨ ይቆጠራል። ኢን ስንጨምርባት ጨ ትባላለች። ነገር ግን ለጨ ዘር በሙሉ ሲኤች ይሰጣል። ከዚያ ላይ ኢን ስንጨምር ጨ። ሲኤች ዩ ስንጨምርበት ጩ። ሲኤች ላይ አይን ስንጨምር ጪ። ሲኤች ላይ ኤን ስንጨምር ጫ። ሲኤች ላይ አይ ኢ ሁለት አናባቢ ስንጨምር ጬ። ሲኤች ላይ ምንም ሳንጨምር ስንቀር ጭ ይሆናል። እዚህ ላይ አይ በስተት ነው የተጨመረችው። ይቺ አይ በስተት ነው አትጨመርም። ስለዚህ ጭ በሏት። ሲኤች ብቻዋን ጭ። ሲኤች ላይ ኦን ስንጨምር ጮ ብለን እናነባለን። ስለዚህ ሲኤች ኢ ጫ፣ ሲኤች ዩ ጩ፣ ሲኤች አይ ጪ፣ ሲኤች ኤ ጫ፣ ሲኤች አይ ኢ ጬ፣ ሲኤች ብቻዋን ጭ፣ ሲኤች ኦ ጮ ብለን እናነባለን። እሺ ይቺ ደግሞ ጸ እንላለን። ጸ ቲኤስ ለማን ይሰጣል? ለጸ።
ቲኤስ ላይ ኢን ስንጨምር ጻ፣ ቲኤስ ላይ ዩ ስንጨምር ጹ፣ ቲኤስ ላይ አይን ስንጨምር ጺ፣ ቲኤስ ላይ ኤን ስንጨምር ጻ፣ ቲኤስ ላይ አይን እና ኢን ሁለት ስንጨምር ጼ፣ ቲኤስ ላይ ምንም ነገር ካልጨመርን ጽ፣ ቲኤስ ላይ ኦን ስንጨምር ጾ ብለን እናነባለን። ስለዚህ ቲኤስኢ ጸ፣ ቲኤስዩ ጹ፣ ቲኤስአይ ጺ፣ ቲኤስኤ ጻ፣ ቲኤስአይኢ ጼ፣ ቲኤስ ጽ፣ ቲኤስኦ ደግሞ ጾ ብለን እናነባቸዋለን። እሺ ኤፍ ኢ ሲሆን ፈ እንላለን። ፈ ኤፍ ኢ ፈ፣ ኤፍ ዩ ፉ፣ ኤፍ አይ ፋ፣ ይቅርታ ፊ፣ ኤፍ ኤ ፋ፣ ኤፍ አይ ኢ ፌ፣ ኤፍ ብቻዋን ስትሆን ፍ፣ ኤፍ ኦ ሲሆን ፎ። ስለዚህ ኤፍ ኢ ፈ፣ ኤፍ ዩ ፉ፣ ኤፍ አይ ፊ፣ ኤፍ ኤ ፋ፣ ኤፍ አይ ኢ ፌ፣ ኤፍ ብቻዋን ፍ፣ ኤፍ ኦ ደግሞ ፎ ብለን እናነባለን። እሺ ይቺ ደግሞ ፐ እንላታለን። ፐ የአማርኛ ፐ፣ ፑ፣ ፒ፣ ፓ፣ ፔ፣ ፕ፣ ፖ ብለን የምናነባት የአማርኛ ፊደል ናት። ስለዚህ ፐ ላይ ኢን ስንጨምር ፐ፣ ፒ ላይ ኢን ስንጨምር ፐ፣ ፒ ላይ ዩን ስንጨምር ፑ፣ ፒ ላይ አይን ስንጨምር ፒ፣ ፒ ላይ ኤን ብንጨምርባት ፓ፣ ፒ ላይ አይና ኢን ሁለት ስንጨምር ፔ፣ ፒ ላይ ምንም ነገር ካልጨመርን ፕ ትባላለች። ፒ ላይ ኦን ብንጨምር ፖ። ስለዚህ ፓ፣ ፑ፣ ፒ፣ ፓ፣ ፔ፣ ፕ፣ ፖ ብለን እናነባለን ማለት ነው። እንግዲህ እንዳሳየዋችሁ የአማርኛ ፊደላት ላይ አናባቢዎችን እየጨመርን ድምጻቸው እንደተቀያየረ ሁሉ እንዴት ነው የምንጨምራቸው የሚሉትን በአጭር ቴክኒክ መረዳት አለባችሁ። የመጀመሪያ ፊደላት ላይ ኢን ነው የምንጨምርባቸው። ሁሉም ላይ ያያችሁት ቲ ላይ ኢን ስንጨምር ጣ፣ ሲኤች ላይ ኢን ስንጨምር ጫ፣ ቲኤስ ላይ ኢን ስንጨምር ጻ፣ ኤፍ ላይ ኢን ስንጨምር ፋ፣ ፒ ላይ ኢን ስንጨምር ፐ ብለን እንደምናነብ እንዳትረሱ። የመጀመሪያ ፊደላት ላይ ማንን የጨመርን? ኢ። ሁለተኛ ፊደላት ላይ ደግሞ የምንጨምራቸው ዩን ነው። ስለዚህ ቲ ላይ ዩ ስንጨምር ጡ፣ ሲኤች ላይ ዩን ስንጨምር ጩ፣ ቲኤስ ላይ ዩን ስንጨምር ጹ፣ ኤፍ ላይ ዩን ስንጨምር ፉ፣ ፒ ላይ ዩን ስንጨምር ፑ ብለን እናነባለን። ሶስተኛ የአማርኛ ፊደላት ላይ ደግሞ እንዳያችሁት አይን እንጨምራለን። ቲ ላይ አይ ስንጨምር ጢ፣ ሲኤች ላይ አይን ብንጨምር ጪ፣ ቲኤስ ላይ አይን ብንጨምር ጺ፣ ኤፍ ላይ አይን ብንጨምር ፊ፣ ፒ ላይ አይን ብንጨምር ፒ ብለን እንደምናነባቸው አያችሁት። የመጀመሪያ ፊደላት ላይ ኢን፣ ሁለተኛ ፊደላት ላይ ዩን፣ ሶስተኛ ፊደላት ላይ አይን ነው የምንጨምር። ሁሉ ተመሳሳይ ናቸው። እናንተ የመጀመሪያ ፊደላቶቹ እንዴት ነው አወቃቀራቸው የሚሉትን በደንብ ካወቃችሁ በቃ ኮንሴፕቱ ከተረዳችሁት ምንም አይጠፋችሁም። አንድ የተረዳችሁት አይጠፋችሁም። እየደጋገማችሁ ማየት ነው እናንተ የሚጠበቀው። አራተኛ ፊደላት ላይ ስነድ ቲ ላይ ኤም ብንጨምር ጣ፣ ማነው የሚጨመር? ኤ ስለሆነ ማለት ነው። ሲኤች ላይ ኤም ብንጨምር ጫ፣ ቲኤስ ላይ ኤም ብንጨምር ጻ፣ ኤፍ ላይ ኤም ብንጨምር ፋ፣ ፒ ላይ ኤም ብንጨምር ፓ ብለን እናነባለን። አምስተኛ ፊደላት ላይ ደግሞ ሁለት አናባቢ ነው የምንጨምረው። አይና ኢ የሚባል ሁለት አናባቢ። ስለዚህ ቲ ላይ አይ ኢ ስንጨምር ጼ፣ ሲኤች ላይ አይ ኢ ስንጨምር ጬ፣ ቲኤስ ላይ አይ ኢ ስንጨምር ጼ፣ ኤፍ ላይ አይ ኢ ብንጨምር ፌ፣
ፒ ላይ ደግሞ አይ ኢ ብንጨምር ፔ ይሆናል ማለት ነው። አያችሁ። ስለዚህ አምስተኛ ፊደላት ላይ ሁለት አናባቢ አይ እና ኢ እንደሚጨመር መያዝ ነው እናንተ የሚጠበቀው። ስድስተኛ ፊደላት ላይ ምንም ነገር አይጨመርባቸውም። እዚህ ላይ አይ በስተት የተጨመረች ናት። ቅድም እሺ እቺ በስተት የተጨመረች ናት። እቺ ጋር እዚህ ላይ ሲ ኤች አይ ምትራ ጪ ናታ። ይቺና ይቺ አንድ አይነት ናቸው አጠጣፋቸው። ምትሆን ግን ይቺ አይ የለችም። እሺ በተሳስቼ ነው የጣፏት። ስለዚህ የስድስተኛ ፊደላት ምንም አይጨመርባቸውም። ቲ ብቻዋን ጥ፣ ሲኤች ብቻዋን ጭ፣ ቲኤስ ጽ፣ ኤፍ ብቻዋን ፍ፣ ፒ ብቻዋን ፕ ተብላ እንደምትነበብ መያዝ ነው። ሰባተኛ ፊደላት ላይ ደግሞ ኦ እንደሚጨመር እናንተ ማወቅ አለባችሁ። ሰባተኛ ፊደላቶች የአማርኛ ላይ ኦ ይጨመራል። ስለዚህ ከቲ ላይ ኦ ብንጨምር ጦ፣ ከሲኤች ላይ ኦ ብንጨምር ጮ፣ ከቲኤስ ላይ ኦ ብንጨምር ጾ፣ ከኤፍ ላይ ደግሞ ኦ ብንጨምር ፎ፣ ከፒ ላይ ኦ ብንጨምር ፎ ተብሎ መነበብ እንዳለበት እያንዳንዱን እናንተ በደንብ አትኩሮት መያዝ ነው። ስለዚህ የመጀመሪያ ፊደሎች ኢን፣ ሁለተኛ ፊደሎች ዩ፣ ሶስተኛ ፊደል አይን፣ አራተኛ ፊደላት ኤን፣ አምስተኛ ፊደላት ሁለት አነባቢ አይና ኢን፣ ስድስተኛ ፊደላት ምንም አያስከትሩም። ሰባተኛ ፊደላት ላይ ደግሞ ኦ እንደሚጨመር በደንብ አድርጋችሁ እናንተ መያዝ አለባችሁ። ስለዚህ አማርኛን ፊደላት ለማንበብ በጣም ቀላል ስለሆነ ቴክኒኩን፣ መንገዱን፣ ሲስተሙን ነው እናንተ መረዳት ያለባችሁ። እንግዲህ ለዛሬ እጅላችሁ የመጣው ቪዲዮ ይህንን ይመስላል። ኦንላይን ሞር በይበልጥ መረዳት የምትፈልጉ መማር የምትፈልጉ ልጆች እዚህ ስልክ ቁጥራችን አለ። የምታዩት ስልክ ቁጥር በዚህ እየደወላችሁ በኢሞ፣ ቴሌግራም፣ ዋትስአፕ በተመቻችሁ እየደወላችሁ መማር ትችላላችሁ። እናንተን በተመቻችሁ በየትኛውም ሰዓት እያስተማር እንገኛለን። እስካሁን ድረስ ቪዲዮውን የተከታተላችሁ ላይክ፣ ሰብስክራይብ እያደረጋችሁ አበረታቱ፣ ቤተሰብ ሁኑ እያልሁኝ ለዛሬው የነበረን ትምህርት በዚህ እንጨርሳለን።